አንድ የመንግስት ሰው ወደ ጎጆአችሁ መጥቶ ይህ ቦታ ለልማት ይፈልጋል ቢላችሁና እናንተ ደግሞ ቦታውን እኔ ራሴ ስለምፈልገው አልሰጥም ብትሉት ምን የሚፈጠር ይመስላችኋል? በመጽሐፍም እንዲህ ነው የሆነው። ደግሞ በአንድ ነገር ተከሳችሁ ፍርድ ሸንጎ ብትቆሙና ከዚህ በፊት አይታችሁት በማታውቁት ሰዎች እንደሚያውቋችሁ ሆነው የሐሰት ምስክር ቢመሰክሩባችሁ የታመናችሁበት ነገር ለሞትና ለእንግልት ቢያደርጋችሁ መቼም አይድረስ ነው። በመጽሐፍም እንዲህ ነው የሆነው። አብራችሁን ዝለቁ። ግፈኞች በግፍ ርስትን መንጠቅና የሐሰት ምስክርን እንዴት እንደሚጠቀሙበት በዚህ ቪዲዮ ትመለከታላችሁ። ይህ የእስራኤላዊው የናቡቴ ታሪክ ነው። አብራችሁን ወደ ኤልዛቤልና አክዓብ ዘመን እንመለስ። የንጉሡን ስግብግብነትና የንግሥቷን ክፋት እንመለከታለን። ለዚህ ቪዲዮ አዲስ የሆናችሁም ሰብስክራይብ በማድረግ ጀምሩ። የቅዱሳኑ ምልጃ አይለየን። እንኳን ደህና መጡ። ናቡቴ በሰማርያ የሚኖር ለእግዚአብሔር የተመረጠ ሰው ነው። ይህም ናቡቴ የመኖሪያ ስፍራው በንጉሥ አጠገብ ቤተ መንግሥቱን ተጠግቶ ነው። የናቡቴ የመኖሪያ ስፍራ የለመለመና የወይን ቦታ ነው። ከዓመት ዓመት ወይን የሚያፈራበት ቦታ። እግዚአብሔር ናቡቴን ሲባርከው ከነመሬቱ ባረከው፣ እርሱንም ቦታውንም አለመለመው። ከዕለታት በአንደኛው ቀን ንጉሡ በሰገነቱ ላይ ሆኖ አየር በሚቀበልበት ጊዜ ከቤተ መንግሥቱ ዙሪያ ባለው ቦታ ለዓይን እጅግ የሚያስጎመጅ ለእይታ የሚማርክ የለመለመና በወይን ፍሬዎች የተሞላ ቦታ አየ። አሁን ባለንበት በዘመኑ አጠራርም በጥሩ ሁኔታ የተሠራ ኮሪደር ልማት አየ እንደማለት ነው። ንጉሥ የቦታውን ባለቤት ጥሩልኝ ብለው ሰዎችን ላከ። ሰዎችም እየተጣደፉ ወደ ናቡቴ የወይን ቦታ ገብተው ናቡቴን ንጉሡ ጋር አመጡት። ንጉሡ አክዓብ ናቡቴን የወይንህ ቦታ በቤተ አቅራቢያ ነው ያለው፣ የአትክልት ቦታም አድርገው ዘንድ የወይንህን ቦታ ስጠኝ፣ ለእርሱም የተሻለ የወይን ቦታ እሰጥሃለሁ አለው። ደግሞ የግምቱን ንገረኝና ገንዘብ እሰጥሃለሁ ብሎም ተናገረ። ናቡቴ ንጉሡ በሚሰጠው የተሻለ ቦታ የሚጓጓና በሚሰጠው ድቃቂ ሳንቲም የሚሸወድ አልሆነም። ይህ የወይን ቦታዬ የአባቶቼ ነው፣ የአባቶቼን ርስት አልሰጥም ብሎ ንጉሡን ነገረው። የናቡቴ ድፍረት ይገርማል። ንጉሡ ፊት ቆሞ ንጉሡ የወደደውን ነገር አልሰጥም የሚል ልበ ሙሉና ቆራጡ ሰው ናቡቴ አባቶቹ ያቆዩለት ርስት የእርሱ ድርሻ ጠብቆ ተንከባክቦ ማቆየት እንጂ አሳልፎ መስጠት እንዳልሆነ በማያሻማና በተመረጡ ቃላት ተናገረ። የአባቶቼን ርስት አልሰጥም። ናቡቴ መሬቱን ለመሸጥ እምቢ ያለው በስሜት አይደለም። መሠረቱ የሙሴ ሕግ ነው። በዚህ ሕግ የእስራኤል ምድር የእግዚአብሔር ናት። ለቤተሰቡ የተሰጠው ርስት ደግሞ የአጽም ርስት ነው። ስለዚህ ቋሚ ሽያጭ አይፈቀድለትም። የናቡቴ ጽናት ራስን ከመንግሥት ግፊት ይልቅ ለእግዚአብሔር ቃል ማስገዛት ምን ያህል አስፈላጊ እንደሆነ ያሳያል። ከዚህ በኋላ ነው ከባዱ ጦርነት የሚነሳው። ሁሌም ቢሆን ሀገራት ከሀገራት ጋር ጦርነት የሚያነሱት በቦታ ነው። ቦታዬን ገፉብኝ፣ ቦታዬን ድረስ መጣብኝ በማለት አጥሩን አጥሬን ገፍቶ ሠራ በሚል ጦርነት ይፈጠራል። የዚህ ጦርነት ግን ይለያል። ንጉሥና አንድ ግለሰብ። በዚህ ጦርነት ንጉሥ ተሸነፈ። ወደ ቤቱ ገብቶ በአልጋው ላይ ሆኖ ተሸፋፍኖ ተቀመጠ። ምግብ አልበላም። በታላቅ ሐዘን ሆኖ ራሱን እየነጨ ንዴቱን ለማብረድ ይጥራል። ሚስቱ ኤልዛቤት ወደ አክዓብ መጥታ ለምንድን ነው ያዘንከው? ለምንስ ምግብ አትበላም? ብላ በሚስትነት እያባበለች ጠየቀችው። የሆነውን ነገራት። በዚህ ጊዜ ኤልዛቤል አንተ እንዲህ የምታደርግ በእውነት የእስራኤል ንጉሥ ነህ? ክብርና ሥልጣን ይዘህ በቤት ተደብቀ ተቀምጠሃል? ታዲያ ለዚህ ነው እንዲህ የምትሆነው? ተነስ፣ ምግብን ብላ፣ ራስህን ዘይት ተቀባ፣ ልብስን ልበስ፣ ሽቶንም ተቀባ። የተመኘኸውን የወይን ቦታ እኔ አመጣልሃለሁ፣ በእጅ አስገባልሃለሁ አለችው። የሴቶች ጭካኔያቸውና ርኅራያቸው ጽንፍና ጽንፍ ነው። ኤልዛቤል
የግፍና የተንኮል የጭካኔ ሐሳቦችን አሰበች። ናቡቴ ማን ነው? አንድ ተራ እስራኤላዊ? አክዓብስ ማን ነው? የእስራኤል ንጉሥ። እኔስ ማን ነኝ? የእስራኤል ንጉሥ ሚስት። ታዲያ የወደድነውን ብናርግ ያሻንን ብንሰራ ማን ሊከሰን? ማን ሊፈርድብን? ይህን የወይን ቦታ ለአክዓብ ካልሰጠው ብላ በትዕቢት ተነሳች። በአክዓብ ስም ደብዳቤ ጻፈች፣ በማኅተቡ ማተመችው። በከተማው ወደ ነበሩት ከናቡቴ ጋር ወደ ተቀመጡት ሽማግሌዎችና ከበርቴዎች ደብዳቤ ላከች። በደብዳቤውም ናቡቴን በሕዝቡ ዘንድ አስቀምጡት፣ እግዚአብሔርና ንጉሡን ሰድቧል ብላችሁ የሐሰት ምስክር አስመጥታችሁ አስመስክሩበት። ከዚያም በኋላ አውጥታችሁ በድንጋይ እስኪሞት ድረስ ውገሩት ብላ ጻፈች። የጻፈችውንም ላከች። እነዚህ ሽማግሌዎችና ከበርቴዎች ለእውነት ያድራሉ ወይስ ለኤልዛቤል? እውነት ከሥልጣን ይበልጣል? ሐቅ ከሕሊና ይልቃል? የሽማግሌነት ወጉስ ምንድን ነው? እውነት ጎን መቆም አይደለምን? ከበርቴዎችስ ስለ ገንዘባቸው ይሳሳሉ? የሚያጡት ነገር ይበዛልና ግፍን ይሠራሉ። ሲሰራ ይተባበራሉ፣ አይተው ዝም ይላሉ። ሽማግሌ ግን ምን ሊያጣ? ከጥቁር ፀጉር ወደ ነጭ መጥቶ በሽማግሌነቱ ተከብሮ የሚኖር የግፍ ግፍን ሊሠራ በማለቂያው ዘመን ሲያልቅ አያምር እንደሚባለው በዘመናት ያገኘውን ክብር በአንድ አዳር ያፈርሰዋል። እነዚህ ሽማግሌዎችና ከበርቴዎች ለኤልዛቤል አደሩ። ኤልዛቤል የዘመናችን ገንዘብ፣ ኤልዛቤል የዘመናችን ሥልጣን፣ ኤልዛቤል የዘመናችን ዘረኝነትና ጎጠኝነት ወዘተ ነች። ብዙ ሽማግሌዎችና ከበርቴዎች ለኤልዛቤል አድረዋል። ከኤልዛቤል ጋር ተመሳስለው ስንቶችን በድለዋል። የስንቱን ቤት የሐዘን ካባ አልብሰዋል። እነዚህ ለመኖር ሲሉ የስንቱን እስትንፋስ አቋርጠዋል። ቤት ይቁጠረው። ኤልዛቤል ባለችው መንገድ የሐሰት ምስክሮቹ ቆሙ። በመጽሐፍ ቅዱስ አንደኛ ነገሥት ቀዳማዊ ላይ ሁለትም ምናምንቴ ሰዎች ይላል። ምናምንቴዎች የሚላቸው የሐሰት መስካሪዎችን ነው። በሐሰት ሰው ላይ መመስከር ያላዩትን አየው፣ ያልሰሙትን ሰማው ማለት በመጽሐፍ ምናምንቴ ያስብላል። ምናምንቴ የማይረባ የማይጠቅም ውሸታም፣ ቀጣፊ፣ በከተማ ቋንቋ አሽቀባጭ እንደማለት ነው። ምናምንቴነት ከመጽሐፍ ቅዱስ ጀምሮ ዛሬም አለ። ይህን ታሪክ እየሰማህ ከሆነ አንድ ምናምንቴ ሰው በአእምሮህ አስብ። ያ ማለት ነው ምናምንቴ። ለዛ ሰው ግን ጸልይለት፣ እግዚአብሔር ልቦናውን እንዲመልስለት ለምንለት። እንመለስ ወደ ናቡቴ። የሐሰት ምስክሮቹ በተጻፈላቸው መሠረት ናቡቴ ላይ እግዚአብሔርና ንጉሡን ሰድቧል፣ እኛም ሰምተነዋል ብለው መሰከሩበት። ምስኪን ናቡቴ የአባቶችን አደራ በመጠበቅ አልሰጥም በማለት የሐሰት ምስክር ቆሞብህ ተፈረደብህ። በሙሴ ሕግ ንጉሡና እግዚአብሔርን የተሳደበ አውጥተው በድንጋይ ይወግሩት ዘንድ ሕግ ነበራቸውና አውጥተው እስኪሞት ድረስ ወገሩት። ናቡቴን የሕይወቱን መጨረሻ ድንጋይ እየወገሩ አሳዩት። ናቡቴ ወደ አባቶቹ ሄደ። ለእውነት መቆም ዋጋ ያስከፍላል። ናቡቴ ከንጉሥና ከንግሥት ጋር የሕግ ትግል ማድረግ ሕይወቱን እንደሚያስከፍለው ያውቅ ነበር። ሆኖም ለአባቶቹ ርስትና ለእግዚአብሔር ሕግ ታማኝ ሆኖ በመገኘቱ ተሰዋ። የእርሱ ምሳሌ ለእምነትና ለእውነት መቆም አንዳንድ ጊዜ የሕይወት ዋጋ ሊያስከፍል እንደሚችል ያስታውሳል። ኤልዛቤል ናቡቴ ተወግሮ እንደሞተ በሰማች ጊዜ አክዓብ ጋር ሄዳ የወይን ቦታ አልሰጥህም ያለው ያ ናቡቴ ዛሬ ሞቷል፣ ሂድና የወደድከውን ውሰድ አለችው። አክዓብ እንዴት ወዴት አላለም። ርስት ታውሮትና ደፍኖት ነበርና የናቡቴን ሞት ከቁብም አልቆጠረውም። ሄደ ወሰደውም፣ ቦታውንም የአትክልት ስፍራ አደረገው። በግፍ ቀማ፣ በግፍ እግዚአብሔርን አስቆጣ። እግዚአብሔር ከተበደሉና ከተገፉ ከወደቁና ከተረሱ ጋር ነው። ደማቸውን ይበቀላል፣ ውርደታቸውንም ይሽራል። በአክዓብ ላይም እግዚአብሔር መጣበት። ነቢዩ ኤልያስን ላከና
ውሾች የናቡቴን ደም በላሱት ስፍራ ያንተንም ደም ይልሱታል፣ በሥራ አስቆጥተኛልና ኤልዛቤልም ውሾች ይበሏታል ብሎ ነገራቸው። ይህ ታሪክ ምንም እንኳን ኃያላን የሆኑ ሰዎች በሐሰትና በገፍ ንጹሐንን ሊያስወግዱ ቢችሉም እንኳ እግዚአብሔር ፍትሕን እንደሚያሰፍንና ለፈጸሙት ክፉ ሥራቸው በጊዜያቸው ቅጣታቸውን እንደሚቀበሉ የሚያሳይ ታሪክ ነው። እንዲሁም የናቡቴን የእምነት ጽናትና የአባቶቹን ርስት ያለመተውን ታማኝነት ያሳያል። የተወደዳችሁ ተመልካቾች እንዴት አገኛችሁት? ታሪኩን ወዳችሁታል መቼም። በመጨረሻ ግን በመጽሐፍ ቅዱስ ላይ የተጻፈውን ልንገራችሁ። በእግዚአብሔር ፊት ክፋት ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው እንደ አካብ ያለ ሰው አልነበረም። ይቆየን። የቅዱሳኑ ምልጃ አይለየን። እናንተ ግን ሰብስክራይብ አድርጋችሁ ውጡ።